እንደ መንግስት በ2023 የዛሬ 5 ዓመት ኢትዮጵያ አፍሪካዊት የብልጽግና ተምሳሌት መሆን አለባት የሚል ራዕይ ሰንቀናል። 100% እናሳካዋለን። 100% ጥያቄ የለውም። በአፍሪካ አንደኛ አላልኩም። በአፍሪካ የብልጽግና ተምሳሌት እናረጋታለን። ጥያቄ የለውም። ይሄ በ2040 የዛሬ 22 ዓመት በዓለም አርያ የሆነች ሀገር ትሆናለች። ለዚህ ራዕይ 3 ትልሞች አሉን። 3 ትልሞች አሉን። አንደኛው ሰብአዊ ልዕልና የማይናቅ ፓስፖርት ያላቸው ልጆች፣ የስንዴ እርዳታ ሄደላት የሚባል ዜና የማይሰማባቸው ልጆች፣ አንዳንድ ሀገር ረዱ የሚባሉ ልጆች፣ ሰብአዊ ልዕልና ያላቸው የተከበሩ ራሳቸውን ያከበሩ ልጆች ይኖሩናል። ሁለተኛ ኢኮኖሚክ ሉዓላዊነት ይረጋገጣል። ለምሳሌ በስንዴ ራሳችን መቻል ብቻ ሳይሆን እርዳታ አያስፈልገንም ብለን ዲክሌር ማድረግ ብቻ ሳይሆን ያለን የሬቲንግ በዕዳም በሌላም ያለ ሬቲንግ በጣም ባጭር ጊዜ ውስጥ በ2023 ካልኩት በፊት አብዛኛውን ሬቲንጋችን እናስተካክላለን። ለዚህ አስቻይ ሁኔታዎች በሚጨበጥ ሁኔታ በሀገራችን ውስጥ እየተከወኑ ይገኛሉ። አፍሪካዊት ኃይል መሆን እንፈልጋለን። በምግብ ራስ መቻል ብቻ አይደለም። በአፍሪካ ኃያል ምክር የምትጠየቅ በአፍሪካ ጉዳይ እነ ኢትዮጵያን ካላማከርን የሚባል ሀገር መሆን አለባት። ኢትዮጵያ ትልሙ አንዱ እሱ ነው። ራሷን መቻል ብቻ አይደለም። በቀጠናው ባላት ሚና ውስጥ በስንዴ ምክንያት በደህንነት ምክንያት ያላት ዊዝደምና ብቃት አንደርማይን እንዳይደረግ ማድረግ